ቤዛ ሮቤል ቤት በገባችበት ሰዓት እጅግ ብዙ ክፉዎችንም መጥፎቹን ነገር ትመለከታለች። የሮቤልና የሉሲን ስራ ካየች ከተከታተለች በኋላ እስኪ መጨረሻውን ማየት እፈልጋለሁ በማለት የሉሲን መጨረሻም ለማየት አስክሬኑን ወስደው ሊቀብሩ ሲሉ እየተመለከተች ነበር። በዛን መቅስፈት ሉሲ የሆነ ሰው እንዳየች ትነግረዋለች ለሮቤል። ሮቤልም ፊቱን ዞር አድርጎ እየተጠራጠረ እየፈራ ቢሆንም እሺ ማን ነው በማለት ዞር ብሎ ወደፊቱ ይከተላል። እሱ ልክ እግሩን አንስቶ ራመድ ሲል ነበረ ሉሲ ሎሚን ለመቅበር ያዘጋጁትን አካፋ አንስታ ሮቤልን ለመምታት ስትሞክር ሮቤል ድንገት ዘወር ሲል ያየውን ማመን ያቅተዋል። አንቺ ስንቴ ብምርሽ ስንቴ ካድሽኝ አንቺ እየተረገምሽ በማለት አካፋውን ከእጇ ላይ ቀምቶ እሷን ሊገላት ሲል እባክህን በጣም ይቅርታ አድርግልኝ በስህተት ነው በማለት ሉሲ ትለምነዋለች። ስንቴ ነው ይቅርታ የማደርግልሽ? ስንቴ ነው እንደዚህ የማደርግልሽ ሲላት ቤዛ የሆነች አትክልት ስር ተደብቃ ይህን ሁሉ ታሪክ እያየች ነበር። ሱራፌልና ሳሚ የቤዛን መጨረሻ ስላላዩ እጅግ ተጨንቀዋል። እህቷ ደግሞ አራስ ቤቱና ብቻዋን እቤት ነች። እየተጣራች ወደ ውጭ ብትወጣም ማንም አለው የሚላት ሰው የለም። ቆይን የምለው ብቻዬን ጥለውኝ ወደ የት ሄደው ነው እንደዚህ ተጠራርገው? ሳሚ ብላ ብትጣራም የሱራፌልንም ስም ብትጠራ አቤት አለን የሚላት ሰው አልነበረም። በስከ መጨረሻ የሚያቀታትና ተመልሳ ወደ ቤት ለመመለስ ወደ ክፍሏ ስትገባ ልጇም እያለቀሰ ስለነበር ክፍሏ ትቀመጣለች። ቆይ ወዴት ነው የሄዱት እነዚህ ሰዎች? ምን ሆነው ነው በማለት ግራ ተጋብታ እንዴት አራስ ቤቱኝ ጥለውኝ ይሄዳሉ? እዚህ ሄደናል ሳይሉኝ እንዴት ትተውኝ ሄዱ? በማለት ብቻዋን ተጨንቃ ቁጭ ብላለች ከልጇ ጋራ። ቤዛ አሁን ካሁን አየኝ፣ አሁን ካሁን መጣብኝ እያለች እየተጨነቀች ነበረ። ያን ሁሉ ነገር ግን አልፎ አሁን ላይ ሮቤል የሎሚን አስክሬን እዛው መሬት ላይ እንደጣለ አንቺንም እንደ ሎሚ እገልሻለሁ በማለት አንቆ ወደ ውስጥ ይዟት ይገባል። በዛን ሰዓት ነበረ ቤዛ አምልጣ ከዛ ግቢ እየወጣችው። ሱራፌልና ሳሚ ወደ ሮቤል ግቢ ለመግባት እየሞከሩ ነበር። ሳሚ ቅርብ ርቀት ሲመለከት ጠባቂዎቹ እርግጥ በር ላይ የሉም፣ ግን ደግሞ ምናልባት ውስጥ ሊኖሩ ይችላሉ። ስለዚህ አንተ በዚህ በውጭ ተጠብቀኛለህ ሱራፌል፣ እኔ ውስጥ ገባና ቤዛን አያታለሁ በማለት እየተነጋገሩ እያለ በድንገት የሳሚ ስልክ ይጮሃል። እስኪ ቆይ ስልኩን ላንሳው በማለት ስልኩን ሲያነሳ ቤዛ ናት በማለት ስልኩን ካነሳ በኋላ የት ናችሁ አንቺ የትንሽ ስልክሽ እኮ እምቢ ያለን አታነሽም እኮ ቤዛ አስጨነቅሽን ሲላት አሁን ከሮቤል ቤት ወጥቻለሁኝ የት ነው ያላችሁት? እኛም እኮ እዛው አካባቢ ነን በማለት ሲመልስላት እንግዳውስ ሂዱ ወደ ቤት እቤት እንገናኝ ሁሉንም ነገር ቤት ስንደርስ እናወራዋለን ትለዋለች። ምንድነው ድምጽሽ እኮ ልክ አይደለም ቤዛ ምን የተፈጠረ ነገር አለ ወይ ብላት ሁሉንም እቤት እንደምትነግራቸውና እቤት እንደሚያወሩ ትነግረዋለች። ሱራፌልም ከሳሚ ጋር ስለነበረ ቆይ ምንድነው የሆነችው ቤዝ ምን ሆናለች? ምንም አልሆነችም፣ ግን ደግሞ እቤት ግቡ እቤት እየመጣው ነው እቤት እንገናኝና ሁሉንም እናወራለን ብላለች። ስለዚህ እዛው ቤት ነው የምናወራው ምንም ያለች ነገር የለም፣ እርግጥ ድምጿ ልክ አይደለም በማለት ሳሚ ለሱራፌል ይነግረዋል። እነሱም እየተሯሯጡ ወደ ቤት ይሄዳሉ። የመርማሪው ባለቤት እነ ቤዛ ጋር ሄዳ በር እያንኳኳች ነው። በር የሚከፍት የለም። ግራ የተጋባችው ሉላ ልጇን አቅፋ የውጭ በር ለመክፈት ደረጃ ወርዳ ትሄዳለች። እሷም ማን ነው ብላ በር ስትከፍት ያየችውን ሰው ማመን ያቅታታል። አንቺ ማነሽ? ቆይ በማለት ከዚህ በፊት አይታት ስለማታቅ እኔ የመርማሪ ባለቤት ነኝ። ምን ነው ማንነሻልሽ? አንቺ የቤዛ እህት ነሽ አይደለ ስትላት አዎ ነኝ። ታዲያ ምን ነው ልጅ አቅፈሽ ነው እንዴት አዳምጦጩ በር የሚከፍት የለም በማለት ስትሳለቅባት ይቅርታ እኔ አሁን ማንነሽን ሳላቅ ምንም እንድትይኝ አልፈልግም፣ ወደ ውስጥ መግባት እችላለሁ ወይ በማለት ውስጥ ከገባች በኋላ ሳሎን ቁጭ ብለው አንዳንድ ነገሮችን ይነጋገሩ ጀመር። ይቅርታ ግን የኔ እናት የመጣሽበትን ነገር ንገሪኝና ወደ ቤትሽ ሂጂ፣ እኔ አራስ ነኝ፣ ወገቤ እየተንቀጠቀጠ ነው ቁጭ ብዬ የማወራሽ በማለት ስትላት
ስሚ ባለቤቴን ያሽው አንቺ ነሽ የወሸምሽው። ይሄ ያሽው ልጅ የኔ ባለቤት ልጅ ነው አይደለ? በማለት በማታውቀው ነገር ጥልቅ ብላ ስታወራ ሉላ እጅግ ትናደድና ምን እያልሽ ነው ሴትዮ? በማታውቀው ነገር ጥልቅ ባቲ ምን አለበት? አዎ ይሄ መርማሪው ልጅ አይደለ እንዴ? ከሷ አይደል የወለድሽው? ምክንያቱም አንቺ በውሽምነት እኔ ደግሞ በሚስትነት ነበር የምንኖረው ገባሽ? ስለዚህ እኔ ልጅ መውለድ ስለማልችል አንቺ ጋር መጥቶ ልጅ ወለደ ትላታለች። በማታውቂው ነገር ባታወሪ መልካም ነው። እኔና አንቺ አንተዋወቅም። አዎ ባለቤትሽን አውቀዋለሁ፣ ግን ባለቤትሽ እንደዚህ የረከሰ ቦታ ላይ የሚገኝ ሰው አይደለም። ዝም ብለሽ ስሙን ባታጠፊው መልካም ነው በማለት ስትነግራትም እሷ ግን ከመርማሪው እንዳረገዘችና እንደወለደች ትነግራታለች። ባሌን የቀማሽኝ አንቺ ነሽ፣ በቅርቡ እከሳችኋለሁ፣ ሁለታችሁንም በትዳሬ ላይ እየማገጥሽ አንቺ ነሽ በማለት እሷም ትዝትባታለች። ሉላን በስከ መጨረሻ ውጭ ብትላትም ልትወጣላት ስላልቻለች በድንገት የጠረጴዛ መሳቢያ ውስጥ የሆነ ብረት አስቀምጣ ስለነበር እሱን እንደምንም ተንጠራርታ ታወጣና አሁን ተውጫለሽ አትወጭም፣ አለበለዚያ አይንሽን በዚህ ነው ማውጣልሽ በማለት ትዝትባታለች። ይወጣልሻል። ታዲያ ምንድን ነው እሱ? ግን መኝኝ የተኩራራሽበት ልጅ አንስቼ እንዳላፈርጥልሽ ስትላት ሞክሪኝና ይሻለሁ። ምን ልታመጪ? አራስ ነብር ሲባል አልሰማሽም? እኔም ልክ እንደሱ ነኝ፣ አራስ ነብር ነኝ። ገብቶሻል? በማለት አይንሽን ሳላውጣልሽ ይህን ቤት ለቀሽ ውጭ ትላታለች። እሷም ፈርታ ስለነበረ ትወጣና ለባሏ ትደውልለትና መንገድ ላይ እንድታገኘው ትጠይቋለች። እሱም እሺ በማለት መንገድ ላይ ከተገናኙ በኋላ መኪና ውስጥ ቁጭ ብለው እየተነጋገሩ ያለ እሺ ራሷ ቤት ሂጄ ነበረ ማለትም የልጅህ እናት ጋር በማለት ትጀምራለች። ግራ የተጋባው መርማሪም ምን እያወራሽ ነው ያለሽው? ስለምን እንደምታወሪ አልገባኝም። አዎ ስለ ፍቹ ብቻ ሳይሆን አሁን በሷ በኩል ያለውንም ቢሆን ራስህ ካላስተካከልክ በጣም ኃይለኛ በላይ ላይ ላደረከው ላጠፋው ለማገጥከብኝ በላይ ላይ ላደረካቸው እያንዳንዱ ነገሮች አስከፍልሃለሁኝ። ስለዚህ አሁኑን እንድታስብበት ፈልጋለሁ ስትለው ግራ የተጋባው ቆይ ደግሞ የማንን ነው ደግሞ ልጅ የወለድኩት ማን ጋር ነው ቢላትም እሱን የአብርሃት አቅፋት የተኛሃትን ሴት ታውቃታለህ በማለት ያለ ምክንያት አይደለም ይህትህ ልጅ ገንዘብ ከፍለው እያሳከሟት፣ ስለዚህ አንተ እሷ ጋር እየሄድክ ስለምትተኛ ነው እንጂ በማለት ተሰድበዋለች። ግራ የተጋባው መርማሪም ምን እያልሽ እንደሆነ አልገባኝም፣ ተረጋግተሽ ልታወሪኝ ትችያለሽ ወይ ቢላትም እሷ ግን በፍጹም በቃ ነገርኩ፣ ከዚህ በኋላ የምነግርህ የመጨረሻው ፍርድ ቤት ስንቀርብ ነው በማለት መኪናውን ከፍታ ወታ ዘግታበት ትሄዳለች። ቤዛና ሱራፌል ሳሚ ወደ ቤት ተመልሰው ከገቡ በኋላ ሮቤልም ሉሲን አስሮ ወደ መኝታ ቤት ያስገባታል። እጇንም እግሯንም አስሯት ነበረ። ይኸውልሽ ለምን እንደማልገልሽ አላቅም፣ ግን ለምንድን ያልገደልኩሽ ይመስልሻል? በጣም የምወድሽ ይመስለኛል፣ የማፈቅርሽ ይመስለኛል። እስካሁን እኔ ሰው እንደዚህ አድርጎኝ 2-3 ይቅርታ ብዬ አላስቀምጠውም። አንቺን ግን በጣም ታግሽሻለሁ፣ አላቅም ለምን እንደሆነ በማለት ሉሲን ይነግራታል። እኔም እኮ ወድሃለሁኝ፣ ግን ሰይጣን እያሳሳተኝ ነው እንጂ ትለዋለች። በጣም ጥሩ እንደዛ ነው ብለሽ ነው? እንግዲያውስ እስኪ እናያለን፣ ለማንኛውም ተዘጋጂ ይላታል። ቤዛ ያየችው ነገር እጅግ አስደንግጧት ስለነበረ ሱራፌል አዎ ሎሚ እንዴት ነች ብሎ ሲጠይቃት ሎሚን ሙታለች እና ሊቀብሯትም እየተዘጋጁ ነበረ እኮ ነግሬያቸዋለሁ፣ እናንተ አላመናችሁኝም እንጂ ገድያታለሁ። አንተ በምን ገደልካት? አንተ እኮ እንደ ገደልካት አይደለም የሚታወቀው። አሁን ላይ የተፈጠረው ነገር እጅግ ከበድ ያለ ነው ይመስለኛል። ሮቤል ነው የገደላት ሎሚን። ስለዚህ ሊቀብሯት አስክሬን ይዘው እየወጡ ከሉላ ጋር አየኋቸው። እናም ከሉላ ጋር ራሱ ብዙም አይግባቡም። የተግባቡበትም ምንም አይነት ነገር የለም። እሷም የእውነት በፍርሃት ነው እያናገረችው ያለው። እሱ ደግሞ እኔ እንጃ ትክክል አይደለም፣ ምን እንደሆነም አላቅም። ግን አንድ ያየሁት ነገር ያስተዋልኩት ነገር ምንድን ነው? እሷንም አንቺንም እንደ ሎሚ እገልሻለሁ ሲላት ነበር እኮ። ምናልባት አብሬ ቀብረሻለሁ ይሆናላ እንጂ የገደልኳት ሎሚን እኔ ነኝ እባካችሁ በማለት ሱራፌል